ቤዛነ ቤዛነ ለአመነ ቤዛነ የፍቅር መግለጫ ቤዛነ የስቃይ መቋጫ ቤዛነ ለእኛ ውበታችን ቤዛነ። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው መስከረም 16 ቀን የደመራ በዓልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ነው? ደመራ ማለት በራሱ ምን ማለት ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ መስከረም 16 ቀን የደመራ በዓልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው የሚለውን ከመመልከታችን አስቀድሞ ደመራ ማለት በራሱ ምን ማለት ነው የሚለውን ማወቅ ያስፈልጋልና ይህንን እንመለከታለን። እንግዲህ ደመራ ማለት ምን ማለት ነው ስንል ደመራ ማለት ደመረ፣ ጨመረ፣ አንድ አደረገ ከሚለው የግዕዝ ቃል የተወረሰ ሲሆን ትርጉሙ ታዲያ መቀላቀልን፣ መገናኘትን፣ መሰብሰብን፣ መጣመርን፣ መዋሃድን በአጠቃላይ ሱታፌን አንድነትንና ህብረትን ያመላክታል ማለት ነው። ታዲያ የስሙን ትርጓሜ ከተመለከትን ዘንዳ መስከረም 16 ቀን የደመራ በዓልን ስለምንድን ነው የምናከብረው ስንል እናታችን ንግሥት እሌኒ መስከረም 16 ቀን ደመራ አስደምራ ዕጣን አስጢሳ የመስቀሉን ቦታ ያወቀችበት ዕለት ስለሆነ ነው። መስቀሉን ከተቆፈረበት ቦታ ለማውጣት የቱ ጋር እንዳለ ቦታውን ያወቀችበት ዕለት ስለሆነ ነው ይህንን ክብረ በዓል የምናከብረው ማለት ነው። ታዲያ ለዚህ ነው ብለን ማለፍ ብቻ ሳይሆን ጥንተ ታሪኩን ማወቅ ያስፈልጋልና ንግሥት እሌኒ ምን እንዳደረገች ማወቅ ያስፈልጋልና ታሪኩን በጥቂቱ እንመለከታለን ማለት ነው። እንግዲህ ክርስቶስ በሞተ ጊዜ የገነዙት ቅዱስ ኒቆዲሞስና ቅዱስ ዮሴፍ በጌታ መካነ መቃብር ጎልጎታ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ወስደው በዛ ኑረውታል ማለት ነው። ታዲያ ሐዋርያት የኢየሩሳሌሙ ኤጲስቆጶስ ሐዋርያው ቅዱስ ያዕቆብ በኃላፊነት እንዲጠብቀው አድርገው እነርሱም ከየሀገረ ስብከታቸው ሲመለሱ በእግረ መስቀሉ ስር እየተሰበሰቡ ይጸልዩ ነበር። እመቤታችን ድንግል ማርያምም ታዲያ ጠዋትና ማታ በጎልጎታ በመስቀሉ ስር ትጸልይ ነበር። አስተውሉ እግዚአብሔር ቤተሰቦች። ታዲያ ብዙ ሰዎች ታሪኩንና ቦታውን በክርስቶስ ደም የተቀደሰውን ክቡር መስቀሉን ለማየት ያመኑትን በረከት ለማግኘት ከያቅጣጫው ይመጡ ነበር። አስተውሉ እግዚአብሔር ቤተሰቦች፣ ከያቅጣጫው ይመጡ ነበር። ታዲያ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልም ሙት ያስነሳ ነበር፣ ደዌ ይፈውስ ነበር፣ አጋንንትን ያስወጣ ነበር፣ የተለያዩ ገቢረ ተአምራትን ይፈጽም ነበር። ብዙዎች ወደዚህ ቦታ መጥተው ከበሽታቸው በመስቀሉ ይፈወሱ ነበር። ይህንን ሁሉ ሲመለከቱ ደግሞ ብዙ ሰዎች ካለማመን ወደ ማመን በክርስቶስ ወደ ማመን ብዙ ሰዎች መጥተው ነበር በዚያ ወቅት ላይ ማለት ነው። ታዲያ ይህንን ድንቅ ስራ የተመለከቱ የክርስቶስ ሰቃዮች ወይም ደግሞ ሰቃሊያነ ክርስቶስ የሆኑ ሰዎች በሁኔታው ባለመደሰታቸው መስቀሉን ከጎልጎታ አንስተው ከከተማ ራቅ ወዳለ ቦታ ወደ ሌላ ቦታ ወስደው የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ቀብረውታል። መቅበር ብቻ አይደለም፣ በመቅበር ብቻ አልተደሰቱም። በተቀበረበት ቦታ ላይ የከተማው እድፍ ቆሻሻ ጠራጊ ሁሉ ከየከተማው የሚወጣ ሁሉ ወጥቶ የጌታችን መስቀል በተቀበረበት ቦታ ላይ እንዲደፋ አዋጅን አስነገሩ። አስተውሉ እግዚአብሔር ቤተሰቦች። ታዲያ ለ300 ዓመታት ያህል የከተማው ጉድፍና ጠራጊ የተጣለበት የጌታችን መስቀል የተቀበረበት ቦታ ኮረብታ እስኪሆን ድረስ ለ300 ዓመታት ቆየ። አስተውሉ እግዚአብሔር ቤተሰቦች። የጌታችን መስቀል መቅበራቸው ሳያንስ ብዙዎች ከህመማቸው ስለዳኑበት፣ ብዙዎች ከደዌያቸው ስለዳኑበት፣ ከብዙዎች ላይ ደግሞ አጋንንት ስላስወጣ ብቻ፣ ብዙዎችን የሞቱ ሰዎችን ስላዳነ ብቻ የጌታችንን መስቀል ከከተማ አውጥተው ቀበሩት። ማንም እንዳያገኘው፣ ማንም እንዳይደንበት፣
ቆፍረው ደግሞ እንዳያወጡት ሲሉ ኮረብታ እስከሚሆን ድረስ የከተማው ቆሻሻ ለ300 ዓመታት ያህል በዚያ የጌታችን መስቀል በተቀበረበት ቦታ ላይ ሲጣል ቆየ። አስተውሉ እግዚአብሔር ቤተሰቦች። ታዲያ በአራተኛው መቶ ክፍለ ዘመን ለክርስቲያኖች ነፃነት የሚያስብና የክርስቲያኖችን ነፃነት የሚያስከብር ንጉሥ በሮም ከተማ ተነሳ። አስተውሉ። ቀድሞ የነበሩት ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገስታት ወይም ቄሳሮች በክርስቲያኖች ላይ የማያባራ መከራን ያደርሱባቸው ነበረ። በወቅቱ የነበሩ ክርስቲያኖች የተቀበረውን የጌታችንን መስቀል ፈልገው አስፈልገው ለማውጣት ቀርቶ ሃይማኖታቸውን እንኳን የማመን ነፃነት ስላልነበራቸው የጌታችን መስቀል ለ300 ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቆየ ማለት ነው። አስተውሉ። ታዲያ በአራተኛው መቶ ክፍለ ዘመን ለክርስቲያኖች ነፃነት የሚያስብ የክርስቲያኖችን ነፃነት የሚያስከብር ለክርስቲያኖች ነፃነት በሀገረ ሮም ላይ ያወጀ ስሙ ቆስጠንጢኖስ የተባለ የእናታችን የንግሥት እሌኒ ልጅ በሮም ተነሳ ማለት ነው። አስተውሉ። ይህ ንጉሥ ቆስጠንጢኖስ ክርስቲያኖችን እጅጉን ይወዳቸው ነበረ። ለጌታችን መስቀልም ደግሞ እጅጉን ለየት ያለ ፍቅር ነበረው፣ ክብር ነበረው። ታዲያ ይህ ንጉሥ ክርስቲያኖችን ይበልጥ እንዲወድ ያደረገው ምንድነው ስንል በጠላቱ በማክሴንዲዮስ ወይም ደግሞ በመክሲሚያኖስ ላይ በዘመተበት ጊዜ ገና በጉዞ ላይ እያለ በዚህ ምልክት ድል ታደርጋለህ የሚል በመስቀለኛ ቅርጽ የተጻፈ ጽሑፍ ሰማይ ላይ አይቶ ነበረ። አስተውሉ። ይህንን ጽሑፍ ከተመለከተ በኋላ ታዲያ የመስቀል ምልክትን የሱ ወታደሮች በያዙት የጦር መሳሪያ ላይ ሁሉ ሳላ አስቀመጠ። በባንዲራቸው ላይም ደግሞ ያችን ምልክት አስቀመጠ። ያንን ምልክት አድርጎ ማክሴንዲዮስን ወይም ደግሞ መክሲሚያኖስን በገጠመ ጊዜ ገና እነርሱ ፊት በሚቆምበት ጊዜ ጠላቱን ድል ነስቷል ማለት ነው። በመስቀል ምልክት ድል በማድረጉ ምክንያት ይህ ንጉሥ ቆስጠንጢኖስ ለመስቀልም ሆነ ለክርስቲያኖች ልዩ ቦታና ፍቅር ነበረው። ለመጀመሪያ ጊዜ በሮም ምድር ለክርስቲያኖች ነፃነት ያወጀ ንጉሥ ነው። በእርሱ ዘመን ነው 318ቱ ሊቃውንት አባቶቻችን ተሰብስበው ስለ ሃይማኖታችን የመከሩት፣ ብዙ ድንጋጌዎችን የደነገጉልን በንጉሥ ቆስጠንጢኖስ ዘመነ መንግስት ነው። አስተውሉ። ታዲያ ይህ ንጉሥ ቅድም እንዳልነው እናቱ ቅድስት እሌኒ ትባላለች። እናታችን ቅድስት እሌኒም ታዲያ የመስቀሉ ፍቅር ያደረባት ቅድስት እናት ነበረች። ልጇ ቆስጠንጢኖስን ስታሳድገው በሃይማኖት በምግባር ሆኖ እንዲያድግ ለክርስቲያኖች ቀና አመለካከት እንዲኖረው ስለ ክርስትና ሃይማኖት እያስተማረች ያሳደገችው ይህችው እናታችን ቅድስት እሌኒ ነች። አስተውሉ። ታዲያ በመልካም አስተዳደግ ካሳደገችው በኋላ ግን ንጉሥ ቆስጠንጢኖስ ወደ ክርስትና ሃይማኖት አልገባም ነበረ። ቀድሞውኑ እሷ ብታስተምረውም ስለ ሃይማኖት ብታስተምረው ስለ ክርስቲያኖች ብትሰብከው በመልካም አስተዳደግ ብታሳድገውም ሃይማኖቱ ከካዱት ወገን ነበረ። ስለዚህ እናታችን ቅድስት እሌኒ ልጄ ካለማመን ወደ ማመን ቢመጣ በክርስቶስ ቢያምን የክርስትና ጥምቀትን ቢጠመቅና ወደ ክርስትና ሃይማኖት ቢቀላቀል እኔ ያንተን መስቀል ካለበት ቦታ ቆፍሬ አስወጣለሁ እፈልገዋለሁ ብላ ስዕለትን ተሳለች። እናታችን ቅድስት እሌኒ ማለት ነው። አስተውል እግዚአብሔር ቤተሰቦች፣ ስዕለትን ተሳለች። ቆስጠንጢኖስም በዘመነ መንግስቱ በትምህርተ መስቀል ብዙ የድል ሥራ ስለሰራ ለመስቀሉ ታላቅ አክብሮትና አድናቆት ነበረው ብለናል። አስተውሉ። ታዲያ ከተማረ ሁሉንም ካወቀ በኋላ ንጉሥ ቆስጠንጢኖስ የክርስትና ጥምቀትን ተጠምቆ ክርስቶስን ካለማመን ወደ ማመን ሲመጣላት እናታችን ቅድስት እሌኒ ደስ ብሏት ስዕለቷን ለመፈጸም ተነሳች። ልጇን ንጉሥ ቆስጠንጢኖስንም የክርስቶስን መስቀል ካለበት ቦታ ከተቀበረበት ጉድጓድ ላውጣው ወደ ኢየሩሳሌም እሄዳለሁ ብላ ለንጉሥ ቆስጠንጢኖስ ለልጇ ነገረችው።
እርሱም ታዲያ ይህንን ሲሰማ እጅጉን ደስ አለው። በዚያው ሜዳ ብዙ አብያተ ክርስቲያናትን የምታንጽበትን ወርቅ እንደዚሁም ደግሞ እንዲራዷትም ደግሞ ብዙ ወታደሮችን ከእርሷ ጋር አድርጎ ወደ ኢየሩሳሌም እናቱን ንግሥት እሌኒን ንጉሥ ቆስጠንጢኖስ ወደ ኢየሩሳሌም ሸኛቸው። አስተውሉ እግዚአብሔር ቤተሰቦች፣ ወደ ኢየሩሳሌም ሸኛቸው። እናታችን ንግሥት እሌኒም ታዲያ ኢየሩሳሌም ከደረሰች በኋላ በቀላሉ የጌታችንን መስቀል ማግኘት አልቻለችም። ስለ ቅዱስ መስቀሉ ስላለበት ቦታ እነዛ አይሁዳውያን ሰቃልያነ ክርስቶስ የሆኑ የጌታችንን መስቀል ከከተማ አውጥተው ስለሆነ የቀበሩት የቱ ጋር እንደቀበሩት ማወቅ ተስኗት ነበረ። የቱ ጋር እንደተቀበረ የሚነግራት ሰው አጥታ ብዙ ተንከራታ ነበረ እናታችን ቅድስት እሌኒ። አስተውሉ። ብዙዎችን ብትጠይቅም የሚነግራት ሰው ግን ልታገኝ አልቻለችም ነበረ። ብዙ ሰዎችንም ደግሞ እያዘች ስታስጨንቃቸው ነበረ እንዲነግሯት ማለት ነው። ነገር ግን ምንም ልታደርግ አልቻለችም፣ ሊነግሯት አልቻሉም። በመጨረሻ ግን የመስቀሉ መውጣት የእግዚአብሔር ፍቃድ በመሆኑ ኪራኮስ የሚባል አረጋዊና መቃርስ የሚባል ኤጲስቆጶስ አገኘች። ያስተውሉ። ከነዚህም አረጋዊ ታዲያ ኪራኮስ እድሜው የሸነገልና በእስራኤል ባህልና ደንብ ያደገ ነበረ። እርሱንም ስትጠይቀው አስተውሉ፣ እርሱንም ስትጠይቀው መስቀሉን ለማግኘት እንዲተባበራት ብትጠይቀው እኔ አላውቅም አላት። በዚህ ጊዜ እርሷ ብታስጨንቀው በደንብ ይዛ በብዙ ነገር እየቀጣች ብታስጨንቀው የጌታችን መስቀል ወዴት እንዳለ ጠቁማት። አስተውሉ። 3 ተራሮችን ጠቁማትና ከነዚህ ከ3ቱ ተራሮች ግን የጌታችን መስቀል በየትኛው ተራራ ላይ እንዳለ አላውቅም አላት። ስለዚህ ምን ላድርግ ስትለው የትኛው ተራራ ላይ እንዳለ ታውቂ ዘንድ ወደ እግዚአብሔር ሱባኤ ያዥ፣ እግዚአብሔርን በጸሎት ለምኙ ጠይቂው አላት። አስተውሉ። ደጉ ኪራኮስ፣ አረጋዊ ኪራኮስ ተራሮችን 3 ተራሮችን ጠቁማት ሱባኤ እንድትይዝ ነገራት። በዚህ ጊዜ እናታችን ቅድስት እሌኒ ሱባኤ ገባች። እግዚአብሔር አምላክ መስቀሉ የቱ ጋር እንዳለ በየትኛው ተራራ ላይ እንዳለ ይጠቁማት ዘንድ ሱባኤ ገባች። ሱባኤ ከገባች በኋላ እግዚአብሔር መልአኩን ልኮ እንዲህ አላት፣ አንቺም ሰውም በከንቱ አትድከሙ፣ እንጨት አሰብስበሽ አለ ወይም ደግሞ አስደምረሽ ዕጣን አፍስሽበትና በእሳት አያይዢው። የዕጣኑ ጢስ ወደ ላይ ወጥቶ ወደ ታች ሲመለስ አቅጣጫውን ተመልክተሽ ጭሱ ያረፈበትን ቦታ አስቆፍሪው አላት። በእውነት ክብር ለአምላካችን ይሁን። ይህንን ካላት በኋላ እናታችን ቅድስት እሌኒ ከብዙ ድካም ከብዙ ልፋት በኋላ ይህንን የምስራች ከሰማች በኋላ መልአኩ እንዳላት እንጨት አሰብስባ ደመራ አስደምራ ዕጣን አፈሰሰችበትና ጭሱ ወደ ሰማይ ደርሶ ወደ ምድር ሲመለስ ቦታውን አመለከታት። በእውነት ክብር ለአምላካችን ይሁን። ይህ የሆነው መቼ ነው ስንል ደግሞ ዛሬ ክብረ በዓሉን በምናከብርበት ቀን መስከረም 16 ቀን ነበረ። አስተውሉ እግዚአብሔር ቤተሰቦች፣ ዛሬ ስለምንድን ነው የምናከብረው ስንል መስከረም 16 ቀን እናታችን ንግሥት እሌኒ ደመራ አስደምራ ዕጣን አስጢሳ መስቀሉ ያለበትን ቦታ ያወቀችበት ዕለት ስለሆነ የምናከብረው። ብዙ ሰዎች የሚመስላቸው ግን መስከረም 16 ቀን መስቀሉ የወጣ የሚመስላቸው ሰዎች አሉ። መስቀሉ ከተቆፈረበት ቦታ የወጣው መቼ ነው ስንል መጋቢት 10 ቀን ነው። እናታችን ንግሥት እሌኒ መስከረም 16 ቀን የቱ ጋር እንደተቀበረ ያወቀችበት ነው። መስከረም 17 ቁፋሮ አስጀምራ እስከ መጋቢት 10 ቀን ተቆፍሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል መጋቢት 10 ቀን ነው የወጣው። አስተውሉ። ታዲያ መስከረም 16 ቀን የደመራን በዓል የምናከብረው እናታችን ቅድስት እሌኒ መስቀሉ ያለበትን ተራራ ለማወቅ ዕጣን አስጢሳ ደመራ አስደምራ በዚያም ደግሞ ያወቀችበት ዕለት ስለሆነ ነው። አስተውሉ እግዚአብሔር ቤተሰቦች። በተጨማሪም በዚች ቀን ታዲያ የጌታ መካነ መቃብር ላይ ቤተክርስቲያን የታነጸችበት ዕለትም ይታሰባል። ቤተክርስቲያን የታነጸችበት ዕለትም ይታሰባል። አስተውሉ። ታዲያ ደመራው ችቦ የምን ምሳሌ ነው ካልን ዘንዳ ደመራ ወይም ችቦ የምን ምሳሌ ነው ስንል ደመራው ተደምሮ ጸሎት መድረሱ እሌኒ የጌታችንን መስቀል ለመፈለግ ስትነሳ ምልክት ለማግኘት ስትነሳ ያደረገችውን ስነ ስርዓት ለማሰብ ለማዘከር ነው። የዚያ ምሳሌ ነው ደመራው ማለት ነው። አስተውሉ።
ችቦ የምን ምሳሌ ነው ካልን ደግሞ እነዚያ ጉድጓዱን ሲቆፍሩ የነበሩ ሰዎች ሲመሽ ሜዳ ላይ እንጨት ደምረው እያነደዱ ምግባቸውን ይመገቡ ይሞቁ ነበር። የዛ ምሳሌ ነው። በተጨማሪም ደግሞ እነዚያው ሰዎች ጉድጓዱን ሲቆፍሩ ጥልቀት ስለነበረውና በጣም ጨለማ ስለሆነ እንደዚሁ የችቦ መልክ ያለው መብራት ይዘው ወደ ታች እያበሩ ይቆፍሩ እንደነበረ ለማሰብ ነው። የዛ ምሳሌ ነው። አስተውል እግዚአብሔር ቤተሰቦች። ስለዚህ መስከረም 16 ቀን የደመራ በዓልን ስለምንድን ነው የምናከብረው ስንል በዚህ ምክንያት ነው የምናከብረው። ለመምህራችን ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። እንግዲህ የሰማነውን ያወቅነውን ለሌሎች የማሳወቅ ሃይማኖታዊ ግዴታችን ነውና ግዴታችን እንወጣ ላለውኝ። መልካም በዓል።